ሳይ መጽሐፍ ቅዱሶቻችሁን በዮሐንስ ወንጌል ምዕራፍ 3 ላይ አውጡልኝ። በጌታ በኢየሱስ ስም አነብና እንደ እግዚአብሔር ቃል ገባለሁ። እንደዚህ ይላል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ሊወለድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምጹን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሄደ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው እያለ ይቀጥላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ ከፈሪሳውያን ወገን ነው። ደግሞ የምን አለቃ ነው? የአይሁድ አለቃ ነው። የሰውዬ ፈሪሳዊ ነው፣ ደግሞ የአይሁድ አለቃ ነው። እጅግ በጣም ስልጣን ያለው አቅም ያለው በዚህን ዘመን ቢሆን ያው በጣም ትልቅ ቦታ የሚሰጠው በወቅቱም በጣም ትልቅ ቦታ ያለው ነው ኒቆዲሞስ ማለት። እና በሌሊት ወደ ማን መጣ ይላል? ወደ ኢየሱስ። ሃሌሉያ። በሌሊት ወደ ማን? ወደ ኢየሱስ መጣ። በሌሊት የመጣበት ዋናው ምክንያት ምንድነው? በቀን ከኢየሱስ ጋር ለመነጋገር ለማውራት ስለማይችል ወይ ደግሞ ስለፈራ በወቅቱ የነበሩ ፈሪሳውያን በጠቅላላ ሸንጎ ሰብስበው ማህበር ሰብስበው ኢየሱስ እውነተኛ እንዳልሆነ ማተም መተው ተስማምተው ስለነበረ ይሄ ሰውዬ ከነሱ አንዱ ስለሆነ ከፈሪሳውያን ወገን ስለሆነ የአይሁድ አለቃ ደግሞ ጭምር ስለሆነ እሱም ከነዛ አንዱ ነው። ነገር ግን የኢየሱስን እውነተኝነት ግን ተረድቷል። አይታችሁ ከሆነ አንተ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ምክንያቱም አንተ ልታደርጋቸው የምትችላቸውን ነገሮች ከእግዚአብሔር ካልሆነ በስተቀር ሊደረጉ አይችሉም አለው። ኢየሱስ ያድናል። ይሄ ሰውዬ ኢየሱስ ከእግዚአብሔር ዘንድ እንደመጣ በርቶለታል፣ ገብቶታል። ነገር ግን ካለው ሁኔታ የተነሳ ግን በቀን ሊያናግረው አልቻለም። በሌሊት ወደ ኢየሱስ መጣ። ኢየሱስ በሌሊትም ይሄንን ሰውዬ ተቀብሎ ለማናገር በሩ ክፍት ነበረ፣ ወይ ደግሞ ዝግጁ ነበር፣ ወይ ደግሞ ተገኝቶለታል። ኢየሱስ ያድናል። በነገራችን ላይ በህይወታችን ሌሊት በህይወታችን ምሽት በትክክል አግኝተን ልናናግረው የምንችለው ኢየሱስ ብቻ ነው። ሃሌሉያ። ብዙ ሰው በህይወታችን ሌሊት ሊያናግረን አይችልም። እንደውም ምናልባት እንኳን ለይታም ላይፈልገን ይችል ይሆናል። ምናልባት ንግግራችንን በፊቱ ሞገስ ላያገኝ ይችል ይሆናል። በህይወታችን ሌሊት ብዙ የምንፈልጋቸውን ነገሮች ልናደርግ አንችልም። ብዙ የምንፈልጋቸውን ሰዎች ልናገኝ አንችልም። ብዙ ራእዮቻችንን መፈጸም አንችልም። ብዙ ነገር መራመድ አንችልም። ይገርማችኋል። በህይወታችን ሌሊት ግን ሃሌሉያ ስንፈልገው የሚገኝ የናዝሬቱ ኢየሱስ ይባላል። ቀን ማታጣው፣ ሌሊት ማታጣው፣ ብቻን ሆነ ማታጣው፣ በማህበር ሆነ ማታጣው፣ ከፍቶ ማታጣው፣ ደስ ብሎ ማታጣው፣ ሀብታም ሆነ ማታጣው፣ ድሃ ሆነ ማታጣው፣ አግኝተ ማታጣው፣ አተ ማታጣው ኢየሱስ ያድናል። ባንተ ሁኔታ ያልተገደበ በየትኛውም ሁኔታ በሮቹ ክፍት የሆኑ አንተን ለማናገር ጆሮዎቹ የተከፈቱ እሱ ጌታ የተባረከ ይሁን። ሲወደ ብጩና አሜን በሉኛ። በሌሊት አገኘው። የመንግስት መስሪያ ቤት ዝግ በሆነበት ማንም ሊንቀሳቀስ በማይችልበት ማታ ኒቆዲሞስ ኢየሱስን ፍለጋ ወጥቶ ኢየሱስ ተገናኘው። ሃሌሉያ። አንድ ነገር ልንገራችሁ። በዚህ አጋጣሚ የሆኑ ነገሮች ጨለምለም ያሉባችሁ ሰዎች ካላችሁ መልእክት አለኝ። ከኢየሱስ ጋር ትገናኛላችሁ። እናንተን በትክክል ሊያናግራችሁ ኢየሱስ በሩ ክፍት ነው እና አናገረው። ሃሌሉያ። ጌታ ኢየሱስ እኮ ሲናገር ራእይ ላይ ምንድነው ያለው? ማንም እነሆ በደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም ድምጼን ቢሰማ ከዛስ ቢከፍትልኝ ወደ እርሱ ምን እላለሁ አለ? እገባለሁ። ከእርሱ ጋርስ ምን እበላለሁ? እራት የሚበላው መቼ ነው? ምሽት። ሃሌሉያ። የህይወታችንን ምሽት የምናሳልፈው ከጌታ ጋር። በህይወታችን ምሽት ከኛ ጋር ያለ ኢየሱስ፣ በህይወታችን ሌሊት ከኛ ጋር ያለ ኢየሱስ፣ የኛ ረጅሙን ጊዜ ከኛ ጋር ማሳለፍ የሚፈልግ ኢየሱስ። እናንተ ሰዎች የማይለወጥ ቀን ሌሊት የማይል ወዳጅ አለን። አሜን በሉ እስቲ። አረ ሃሌሉያ ሃሌሉያ።
ኢየሱስ ያድናል። ዛሬ ማታ ለማን እንደሆነ አላውቅም፣ ግን ጌታ የሚገለጥለት ሰው አለ። እግዚአብሔር በሁኔታው ላይ የሚመጣለት ሰው አለ። ባቃተው ነገር ላይ ጌታ የሚገለጥለት ሰው አለ። እኔ ነኝ አለ። ጮሁ አሜን ይበለኛ። ሃሌሉያ። የሆነች ጌታን የምታናግር እህት ያለው አንተ፣ የሆነች ጌታን የምትገናኝ ሴት ያለው እናንተ። ኧረ ማን ነው? ጮሁ አሜን። ሃሌሉያ። ጌታን ትገናኘዋለሽ፣ ያናግርሻል። ሃሌሉያ። እና በህይወቱ ሌሊት ከሱ ጋር አወራ እና ሲያወሩ በእርግጥ መምህር ሆኖ እንኳን አንዳንድ ሊገባ የማይችላቸውን ነገሮች ነው ከኢየሱስ ጋር ያወራው። ዳግመኛ ተወለዱ ሲለው ሰው ወደ እናቱ ማፀን ገብቶ እንደገና መወለድ ይችላል አለው። ዳግመኛ ካልተወለድክ ግን የእግዚአብሔር መንግስት ልታይ አትችልም አለው። እንዴት ነው ዳግመኛ መወለደው? ሰው ከውሃና ከመንፈስ ዳግመኛ መወለድ አለበት አለ። ኢየሱስ ክርስቶስ ያድናል። ሃሌሉያ። ከዛ አይታችሁ ከሆነ ዮሐንስ ወንጌል ምዕራፍ 7 አካባቢ ጭቅጭቅ ሲነሳ በሸንጎ ጭቅጭቅ ተነስቶ ምናምን ሐሰተኛ ነው አመፀኛ ነው ምናምን ብሎ ኢየሱስ ላይ ሲፈርዱበት ኒቆዲሞስ ብድግ አለና እንደዚህ አለ፣ እናንተ ሰዎች ሕጋችን እኮ ከባለቤቱ ሳይሰማ በማንም ሰው ላይ አይፈርድም አላቸው። አሉት አንተ ከገሊላ ነህ እንዴ አሉት። ምክንያቱም ኢየሱስ ከገሊላ ነው ብለው ስለሚያስቡ ወገንተኛ ሆኖ ነው ብለው አስበው አንተ ከገሊላ ነህ እንዴ? ነብይ ከገሊላ እንደማይነሳ መርምረ እወቅ አሉት። እሱ ግን ነገራቸው፣ ሕጋችን ከሰውየው ሳይሰማ ምን አይልም አይፈርድም። እንደውም እዚህ ላይ ትንሽ ላውራ እንዴ። ከማ ሳይሰማ? ከሰውየው ከባለቤቱ ምን ሳይል? ብዙ ነገር ፈርደን አናቅም፣ ወስነን አናቅም፣ ፈርጀን አናቅም፣ ተናግረን አናቅም፣ በዛ ብለን አናቅም፣ እሷስ አሁንስ እንደዚህ እዚህ ደረሰች ብለን አናቅም። እሱ ግን እንደዚህ አበላሽ እንደዚህ ያደረገ ብለን አናቅም። ግን ከባለቤቱ ሰምተን ነው። በተለይ እኔ እንግዲህ ያው ውጪ ሀገር ምናምን ሌላ ሀገር ስላልኖርኩ አላቅም ካልቸራቸው። ኢትዮጵያዊ ግን 85% ከባለቤቱ ሳይሰማ ነው የሚፈርደው። አንድ ሰው መጥቶ ይነግረዋል፣ ይሰማን፣ እንዲህ ያደረገች እንደዚህ ያደረገች በደፋት። ምናልባት እኮ እሷን ስትሰሚያት ልታለቅሽ ትችያለሽ በችግሯ። እሷን ስትሰሚያት እኮ ወይኔ እህቴን እንደዚህ ተበደለሻል ልትይቆ ትችያለሽ። ግን ብቻ የመጀመሪያው ሰው የመጥቶ እያለቃቀሰ ያወራ፣ እንዲህ አድርጎ እንደዚህ ሰራ፣ እግዚአብሔርን አይፈራም እሱ። ግን ለነገሩ የዘንድሮ ክርስቲያን የዘንድሮ ወዲያው ምናልባት እኮ ጉዳዩ ምን ሊሆን ይችላል? ተቃራኒ። ኢየሱስ ያድናል። እኔ እንደዚህ ያን ነገር ላይ ደግሞ ጌታ ጸጋ ሰጥቶ ደስ ሲለኝ ምን አደርጋለሁ? ሰውየውን ሰማዋለሁ፣ አስጨርሰዋል። ከዛስ ያወራው ሰው ያላል። ከዛ በኋላ ይሄኛውን ካስጨረስኩ በኋላ ያወራው ሰው የጠራና ቅድም ያልከኝን እስቲ ድገመው፣ አለቀ። ውሸትም ከሆነ ደግሞ ምን አይልም አይቀጥልም። ኢየሱስ ጌታ ነው። እዚህ እንኳን እንደውም አድርጌ አላውቅም። እዛ በፊት ማገልገል እንደዚህ ነው የማደርገው። እንደዚህ ብላ ሲባል ኦኬ አለችው እና በቃ ትጠራ እንዴ ለምን ማለት አይ አይደለም አትጠራ ያሁኑ እንደከም ትጠራ። ከዛ ከባለቤቱ ከራሱ ጋር ከዛ ነገር የለ ወሬ የለ ችግር የለ በቃ ተፈታ ማለት። ኢየሱስ ያድናል። እዛው ነገር አለቀ ማለት። እኛስ አንደኛውን አካል ሰምተን ኢየሱስ ጌታ። ቅርብ ጊዜ በአንድ ጉዳይ መካከል ጣልቃ ገብቼ ነበርና አንደኛውን አካል ብቻ ነው ማገኘው በአካል አንደኛው ሩቅ ስለሆነ አላገኘው እና የአንደኛውን አካል ሰምቼ ተናደድኩ። ከዛ አንዲት ልጅ ግን እዛ አጥቢያ የምታገለግል የኔ መንፈሳዊ ልጅ አለች እና ምን አለች? እኔ ምልግና አፖስተል አለች። ምናልባት እኮ እኛ የሰማነው ግን እዚህ ብቻ ነው አለች። ጌታ ይባርክሽ አልኳት። እውነትም የሰማነው የት ነው? እዚህ እዛኛው ማን ሰማው? ሃሌሉያ። ሕጋችን ከባለቤቱ ሳይሰማ አይፈርድም። እቺን ሕግ ሰዷት ከብሉይ ኪዳን። ከማ ሳይሰማ? ከባለቤቱ ሳይሰማ ምን አይልም አይፈርድም። ይሰማል። ከዚህ በኋላ ምን አድርጉ? አንድ ሰው ሲሰሙ ጉዳዩ አስፈላጊ ከሆነ ያኛውን ሰው እየጠሩና አንድ ላይ ስሙ። እናንተም ትፈወሳላችሁ፣ ነገሩም ይፈወሳል። አሜን ነው።
ሰውየውም ደግሞ የእንትን የቀዳዳ ምናምን ችግር ካለበት ከዛን ቀን ጀምሮ ይሰፋዋል ማለት ነው። ዳነ ማለት ነው። ሁሉ ዳነ ማለት ኢየሱስ ጌታ። አረ ሃሌሉያ ሃሌሉያ። ስለዚህ ሕጋችን ከማንም ሳይሰማ አለ። ይሄ ሰውዬ ከማን ጋር ቀጠለ? ከኢየሱስ ጋር። ምክንያቱም ባለበት ሁኔታ የተቀበለው ኢየሱስ ስለሆነ ይሄንን ሰውዬ ይሄ ሰውዬ በቃ ኢየሱስን ተቀበለ። ከዛስ ባለበት ሁኔታ የተቀበለውን ኢየሱስ በሸንጎ መካከል ሃሌሉያ ልትፈርዱበት አይገባም አለ። አይገባም። ለምን ሲባል ሕጋችን ከባለቤቱ ሳይሰማ አይፈርድም አላቸው። ሃሌሉያ። አንድ ነገር ልንገራችሁና ከዛ ጨርሳለሁ። ኢየሱስ ክርስቶስ ጌታ። ኢየሱስ በሞተ ጊዜ ደቀ መዛሙርቱ በተበተኑ ጊዜ ሁሉ በሮጡ በተራራጡ ጊዜ ኢየሱስ ጌታ ነው። የኢየሱስን ሬሳ ጠይቆ ቀብቶ ወደ መቃብር የወሰደው የአርማትያስ ዮሴፍና ማናቸው? ኒቆዲሞስ። እስከ መቼ ነው ከኢየሱስ ጋር የተከተሉ? እስከ መጨረሻ። ሃሌሉያ። ፈሪሳዊ ነው፣ የአይሁድ አለቃ ነው። ከኢየሱስ ጋር ግን ሄደው እስከ መጨረሻ። ኢየሱስ ያድናል። በሕይወታችን ሌሊት የተገናኘን ኢየሱስ እስከ ሕይወታችን ፍጻሜ ከኛ ጋር ይቀጥላል። ግድ የላችሁም? እስቲ በደንብ አሜን በሉኛ። በሆነ ሁኔታ መካከል የማይቋረጥ የሁል ጊዜ ወዳጃችን ኢየሱስ፣ ሁል ጊዜ አብረን የምንኖረው ኢየሱስ፣ ከፍታችንም ዝቅታችንም ከኛ የማይለየው ኢየሱስ፣ ማግኘታችንም ማጣታችንም ከኛ የማይለየው ኢየሱስ። እስቲ አንዴ ጩሁና ኢየሱስ በሏ። እስቲ ወዳጅ ያለው እስቲ ኢየሱስ ይበላ። ሃሌሉያ ሃሌሉያ። እንደዚህ አይነት መልእክት ነው ውስጥ የሚመጣው። በሕይወታችሁ ሌሊት ኢየሱስን ትገናኛላችሁ፣ ከኢየሱስ ጋር ታሳልፋላችሁ፣ ወደ ክብር ትወጣላችሁ። ይሄ ነው መልእክቴ። እሺ ያዙልኝ። በሕይወታችሁ ምሽት ከኢየሱስ ጋር ትገናኛላችሁ፣ አብራችሁ ትቀጥላላችሁ፣ ወደ አደባባይ ትወጣላችሁ፣ እስከ ፍጻሜ አብራችሁ ትቀጥላላችሁ። ሃሌሉያ። የማይለወጥ የማይከዳ እማትጠራጠሪው ብቸኛ ወዳጅ ኢየሱስ። አንተ በእኔ አፍረህ ነው እንዴ ሌሊት የመጣው ያላለ ኢየሱስ። አንተ በእኔ ተሸማቀህ ነው እንዴ ሌሊት የምትመጣው ቀናት መጣም እንዴ ያላለ ኢየሱስ። ሌሊትምና ቀንምና አልቅሰህምና ስቀህምና የሚቀበል ኢየሱስ። ድካምሽ የማይዘው ኢየሱስ። የሆነ ተራራችን የማይዘው ኢየሱስ። እስቲ አንዴ ጩሁና ኢየሱስ በሉ። ጌታ የተባረከው። እልልታ ጭብጨባ ለጌታ አስተውሉ።